ማርያምን ያፈርኩኝ ለሷ እኔ አፈርኩኝ። እንዴት እንዳደረጋት እንዴት እንደምትሆን ነብር እኮ ነው የሆነችው። እናንተ አሉ እኮ አብርሽ 50 ሴንት ብያለሁ። በቃ በዚህና በዚህ ካላሰለፍክ ሴቶች አይሆንልም። የኛ 50 ሴንት ቤተሰብ እኔ በጣም ነው የገረመኝ። በጣም ነው የገረመኝ። ምንድን ነው የገረማችሁ ብትሉኝ እንዴ ምንድነው እንደዚህ ያፍጨርጭር ያደረገች በሰው ባል? አንቺ ባልሽ ነው እንዴ? ፍቅረኛሽ ነው እንዴ? ፍቅረኛ አይደለም በወንድምና ነው ምናምን ስትለጨለጭ ያልነበረ እንዴ? አሁን ምንድነው በሰው ባል እንደዚህ መንጨርጨርሽ? በጣም ያሳፍራል። እንዴ ላንቺ አፈርኩኝ። እግዚአብሔርን ነው ላንቺ ነው ያፈርኩኝ። ምን ጉድ ነው? ይሄን ቪዲዮ በደንብ አድርጋችሁ ቤተሰብ ላይክ አድርጉልኝ። በማርያም ላይክ ይገባል ይሄ ቪዲዮ። እንዴ እንዴት ነው ሰው የሚንጨረጨረው እንደዚህ? ፍጥነትሽ ደግሞ የአማርኛሽ ፍጥነት ስታወሪ እንዴ ይሄ እኮ የሰው ባል እኮ ነው። እንዴት ነው አንቺ እንዴት ነው በቃ እንደዚህ ብለሽ ሰው እስከሚገምትሽ ድረስ ግምት ውስጥ እስከ መግባት ድረስ አይደብርሽም? ይሄ እኮ ግምት ውስጥ እኮ ነው የገባሽው። አንተ ደግሞ ጀዝባ ዝም ብለህ ትንጠለጠላለህ በቃ ካገኘበት ሴት ጋራ እንደው አታፍርም? እንደው አብርሃም ራሱ እኮ አሁን አንተ ትዳሬን አከብራለሁ ትዳሬን እወዳለሁ ምናምን ብለህ አፍን ስከፍት ነበረ እኮ። አሁን እሷ እንዲህ ስትናደድ ለምንድን ነው የተናደድሽው? አንቺ ምን አገባሽ? ምንድን ነው ያናደደሽ ነገር አትልም እንዴ? አያደለ እናንተ ሁለታችሁ ፍቅር እንደጀመራችሁ ሁለታችሁ አንድ እንደሆናችሁ ነው አሁን ያስታወቀባችሁ። ገብቶሃል? እውነተኛ ሰው ብትሆን ኑሮ ትዳሬን አክባሪ ነኝ ብትል ኑሮ አንቺ ምን አገባሽ? የፈለገ ሰው መጥቶ እኔም ቢያደንቀኝ የፈለገ ሰው መጥቶ እኔም ቢወደኝ አንቺ አይመለከትሽም። አንቺ እኮ ለእኔ ምንም አይደለሽም፣ ጓደኛዬ ብቻ ነች ማለት ነበረብን። ግን አንተ የልብ ተሰምቶ ደስ ብሎ አፈን ከፍተህ ስትንዘላዘል ነበረ። ዘልዛላ ቅሌታም፣ ማርያምን ቅሌታም ነው። በሰው ባል ትንጨረጨሪያለሽ እንዴ አንቺ? ዝም ብለሽ ምንድን ነው የሚያንጨረጭርሽ እንደዚህ? አታፍሪም እንዴ? ምን አይነት ቅሌታ ማለች? በመድኃኔዓለም እኔ ማርያም ምን ብዬ ልጅ እኔ ምን ብዬ ልናግራት? እግዚአብሔርን ነው የምላችሁ። ደሜን እያፈላችሁ እኮ እየመጣች ነው። አንቺ ሩታን ለማናደድ ነው እንደ ሀሳብሽ? ሩታን ለማናደድ ነው? ሩታ እኮ ልጅ እረስታችኋለች፣ ከነ መፈጠራችሁ እረስታችኋለች። በቃ እረስታችኋለች። ስለዚህ ዝም ብሎ አትጨርጨሪ። በቃ አዝለሹ ዙሪ፣ አብርሃምን አዝለሹ ዙሪ። ከዚህ በኋላ ሩታ የምትፈልገውም አይመስለኝም የተንዘላዘለ እንዴ ማርያምን ያፈርኩኝ ለሷ እኔ አፈርኩኝ። እንዴት እንዳደረጋት እንዴት እንደምትሆን ነብር እኮ ነው የሆነችው። እናንተ እንዴ አብርሽ እንደዚህ ነው እንደምትወጂው አለቻት እኮ ልጅቷ ራሱ። እንዴ በጣም ነው አብርሽ የምትወጂው፣ እንዲህ ነው እንደምትወጂው አብርሽን አለቻት። የሚቆረጥ ነገር ካለ ይቆረጣል ምናምን ትላለች። ምንድን ነው የሚቆረጥ ነገር? ሁሉ ነገር እኮ ጋድ ይወጣ እኮ የእናንተ የሁለታችሁ ነገር እኮ ጋድ ይወጣ ነገር እኮ ነው። አብራችሁ እየዋላችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ እየዋላችሁ ስትላላሱ እየዋላችሁ ምኑ ነው መቆረጥ ያለበት? ይቆረጣል የምትዩ ምንም የሚቆረጥ ነገር የለም። ሁለታችሁም ሽልጥልጥ ባለጌዎች ናችሁ። እሱ ወንድ አሰዳቢ፣ አንቺ ሴት አሰዳቢ ናችሁ። እንደዛ ናችሁ፣ የማትረቡ ማለት ነው። አታፍርም? እንደው አብርሃም ራሱ እኮ እንዲህ ምን አይነት ድፍረት ነው የተሰማ? ግን ሩታም አፈቅርሃለሁ ብላ መጣች፣ እቺም አፈቅርሃለሁ ብላ ነው የመጣችው። አሁን እንደው አንተ ማነህ ምንድነህና ነው እንደው አንተ አፈቅርሃለሁ ብሎ የሚመጡት? እሺ ሩታ በደህንነት ጊዜ ምንም በሌለህ ጊዜ ነው አፈቅርሃለሁ ብላ የመጣችው። እሺ ሩታ አይፈረድባትም። ለምን ደሃም ነበር፣ ምንም የለህም፣ እጅና ግን ነበረ። አሁን እንደዚህ ሳዘንጥ፣ አሁን እንደዚህ ሳትለብስ፣ አሁን እንደዚህ መኪና ሳታሽከረክር በፊት ምንም የለህም። ሩታ በትክክለኛ ፍቅር ነው የመጣችው። እቺ እኮ በጎማ በአራት ጎማ በዝናት ነው የመጣችው። ገብቶሃል? ቢገባክ እንደዚህ አታደርግም ነበር። ከዚች ልጅ ጋር አትላላስም፣ አትሽለጠለጥም ነበረ። ሩታ እግሯ ለኔ እርጥብ ነው፣ ሩታ ኮቴዋ ለኔ እርጥብ ነው ትል ነበረ። የሩታ ኮቴ ነው ለአንተ እዚህ ለመብቃት ደረጃክ። የ9 ሚሊዮን መኪና እንድታሽከረክር እድል የሰጠች ሩታ ነች። የሩታ ኮቴዋም ለአንተ እርጥብ ነው። ገብቶሃል? ግን አንተ ሩታን በቃ ሰው እንዲሁ ምን ያይ ወንዶች ግን እንዲህ ነው። ከመቼው ነው ግን እናንተ መስረሱት? ግን እኔ እግዚአብሔርን በጣም ይገርመኛል። ከመቼው ረስታችሁ ከሌላ ሴት ጋራ እሽኮሎሌ ስትሉ ነው የሚገርመኝ። ከዚህ በኋላ ሩታ እኔ እንጃ አንተ የምትፈልግም አይመስለኝም። አንተ በጣም ተበላሸ። በቃ አብርሽ በጣም ተበላሸ። እውነት ተበላሽታል በጣም። እንደዚህ አልነበርክም እኮ እንደዚህ አልነበርክም አንተ። እቺ ልጅ ምን እንዳቀመሰች አላውቅም።
እንዳቀመሰች ምን እንዳደረገች ዋው የነገሩ ያ ሰዓት እኮ ሰርቷል በደንብ አድርጎ። እግዚአብሔርን ነው የምላችሁ ሰዓቱ በደንብ አድርጎ ሰርቷል። ፍዝዝ ቅዝዝ አድርጎ በደንብ አድርጎ ነው የሰራው። እኔ ሴት ልጅ አየው እንደዚች አይነት አይን አውጣ ደረቅ እግዚአብሔርን ነው ድርቅ ብላ በሰው ባል ክርክር ጭርጭር ፈሪ በእናትሽ እንደው ቢያንስ እንኳን እኛን ኦዲየንስ ፈሪ እስቲ ቢያንስ እንኳን ኦዲየንሶችን ፈሪ ቢያንስ ትንሽ ለኦዲየንሶች ክብር ይኑርሽ። ሰው ምን ይለኛል ማለት ነው ወቂ እንዴ ነው ይዞ ባል ላይ እንደዚህ የምትፍጨረጨሪ እንዴ መጣላት በሰው ባል እንዴ አታፍሪ? ትንሽ የሚባል ነገር በአእምሮሽ አልፈጠረብሽም? ሩታዬ የኔ ፍቅር የኔ ደርባባ የኔ ቆራጥ ቁርጥ ላይ ያደረገችው እግዚአብሔር አንበሳ ጀግና ሴት ማለት እንደዚህ ነው። በቃ ቁርጥ አደረገች። መጨረሻ ደግሞ አብርሃም አያምርም። መጨረሻ ከአያምርም ወንድሜ፣ መጨረሻ አያምርም። አብርሃም እግዚአብሔር ካንተ ጋር ይሁን ነው ብሎ ያ ልጅቷ ራሱ እኮ እስከምትገርምባት ድረስ እቺ አዲስ የመጣችው ልጅ እስከምትገርም ነገ ደግሞ እቺ አዲስ ልጅ አፍቅሬያለሁ ብላ ነው ትላለች። ለማየት ያብቃችሁ። አፍቅሬያለሁ ብላ አብርሃም በቃ ተፈቅሬያለሁ ማለት ስለሚወድ ነው። ሴት ደግሞ በቃ ማንጓጋት ይወዳል። ሴት ሲንጋጉልህ ደስታው ነው። በቃ እኔማ በቃ አሁን እኮ ስም አወጣዋለሁ እኮ አብርሽ 50 ሴንት ብያለሁ። በቃ በዚህና በዚህ ካላሰለፍክ ሴቶች አይሆንልም። የኛ 50 ሴንት ብራቮ በርታ። እሺ ጎበዝ። አሁንም አሰልፍ፣ ሴቶችን አሰልፍ። ምን አባቱ የኛ 50 ሴንት የኢትዮጵያው 50 ሴንት ብያለሁ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው። እሺ